አሁን ዋጋውን ካያችሁ ውድ አድማጮችና አጀማመሩን ከለካችሁ ይሄ ልጅ በርካሽ እንደተገኘ ነው የምትገምቱት። 34 ሚሊዮን ትንሽ። አሁን የተጫዋቾች ዋጋ እንዲህ በተወደደበት በዚህ ወቅት እንዲህ ፐርፎርም የሚያደርግ ልጅ በ34 ሚሊዮን ብር ማግኘት ትል ባርጌን ነው እና ይሄንን የአርሰናል ምልመላ ክፍል ስፖርቲንግ ዳይሬክተሩ የሚመሩትን ይሄንን እና ዲሲዥን ሜኪንግ ታደንቃላችሁ። ምክንያቱም ለዚህ ቦታ ሲታሰብ የነበረው ማን ነው? ቪኒሲየስ ጁኒየር የጨረሰ ተጫዋች። የጨረሰ ስላችሁ እንዴ ነው ያበቃለት ማለት ሳይሆን ሬዲሜድ ተጫዋች ዝግጁ የሆነ ለትልልቅ ለግልም ለቡድን ክብርም አዲስ ያልሆነ ትልልቅ ክብሮችን ያሸነፈ ተጫዋች ነው። ግን ቪኒን አርሰናል ማግኘት አልቻለም። በቪኒና በክሪስቶስ ዞሊስ መካከል ያለው የፕሮፋይል ልዩነት የውጤት ፕሮፋይል ማለት ነው እዚህ ጋር ልዩነት በጣም ሰፊ ነው። ግን ዞሊስ ደግሞ በእርሱ ቦታ ላይ መጥቶ እንደዚህ ከታሰበው በላይ በአስደናቂ ብቃት መጀመሩ ለአርሰናል የወቅቱ ደጋፊዎች አሁን ትልቅ ፈንጠዚ የፈጠረን ትልቅ ተስፋን የፈጠረን ለነ ሚኬል አርቴታ ደግሞ ያው ግዢው እንዴት ነው? ግዢ እኮ ኦፍ ታርጌት ይሆናል። ራሱ እንደ ሙከራ ቁጠሩት። አንዳንዴ ኢላማውን ይስታል። በቀድሞ በነበረበት ክለብ አንድ ተጫዋች ጥሩ ብቃት ይኖረውና በዛ ገምግመህ ታመጣዋለህ። ከዛ ስትሞክረው ኦፍ ታርጌት ይሆናል፣ ኢላማውን ይስትብሃል። ይሄ ግን በአጀማመሩ ግቡን የመታ ከተጠበቀው በላይ ሆኖ ልዩነት ፈጣሪ የሆነ ተጫዋች ነው። ኮሚኒቲ ሺልድ፣ የፕሪሚየር ሊግ ዊክ 1 ቨርሰስ ኮቬንትሪ እነዚህ ግጥሚያዎች ላይ በሁለቱም ጨዋታዎች 8 9 10 እንኳን አይሰጥም በሬቲንግ ብዙ ጊዜ ወይ ሃትሪክ ካልሰራህ እንደዚህ 8 ከ10 9 ከ10 ፐርፎርማንስን ያሳየበት ጨዋታ ተደርጎ ነው የተወሰደው። ስለዚህ ክሪስቶስ ዞሊስ አዲሱ የኤምሬትስ እንግዲህ የአይን ማረፊያ ሆኖ ደጋፊዎች በየጨዋታው ላይ አሁን የሚተማመኑበት እንደሆነ ከወዲሁ አሳይቷቸዋል። በኮቬንትሪ ጨዋታ አሁን ለምሳሌ በግማሽ እስከ ረፍት በነበረው ጨዋታ 33 ጊዜ ኳስ ነክቶ ስታቱ ይገርማል። 7 ኳስ የነካው በተጋጣሚ ሳጥን ውስጥ ነው። 4 ጊዜ የአንድ ለአንድ አጋጣሚዎችን አሸንፏል። 3 የጎል ዕድሎችን ፈጥሯል። 2 የጎል ሙከራዎች ሞክሯል። አንደኛው ኦን ታርጌት ነው። ይሄ በመጀመሪያው 45 ደቂቃ የተመዘገበ ዳታ ነው የእርሱ እና ጨዋታው ላይ ኢንፍሉዌንስ በማድረግ በኩል ያለው ብቃትና እንዲሁም ደግሞ ስብዕናው፣ ታታሪነቱ፣ ፕሮፌሽናሊዝሙና ራሱን ከፍ አድርጎ አለማየቱ ሁልጊዜም ራሱን ከጓደኞቹ ጥቅም ከቡድኑ አጠቃላይ ጥቅም ጋር የማየቱ ነገር ክሪስቶስ ዞሊስ ከዚህ በላይ ሆኖ ሊያድግ እንደሚችል የበለጠ ሊያገለግል እንደሚችል እንድንገምት ያስገድደናል። ቡድኔን ለመርዳትና ትክክለኛ ውሳኔዎችን ለማሳለፍ ሁልጊዜ በጨዋታ ውስጥ ለመሳተፍ እሞክራለሁ አለ። ሰሞኑን የቡድን አጋሮቼ የቡድን ጓደኞቼ ኳሶቼን ሲጨርሱ ወይም ኳስ ለእኔ ሲያቀብሉ ነገሮችን ያቀሉልኛል። እዚህ አለ አርሰናል ውስጥ እዚህ ሁሉ ተጫዋች ከፍ ባለ ብቃት ደረጃ ላይ ይገኛል። እርስ በርሱም በፍጥነት ይግባባል። በትልቅ ቡድን ውስጥ ያለው ትልቁ ልዩነትም ይሄው ነው። የእንግሊዝ ሻምፒዮን ከሆንክ ሃይ ስታንዳርድ ላይ ነህ ማለት ነው። እንደ አዲስ ተጫዋች ነገሮች በፍጥነት እንዲቀሉልኝ ይሄ ይረዳኛል ብሏል ሶሊስ። ክሬዲቱን ሁሉ ለራሱ ሳይሆን ለቡድን ጓደኞቹ ነው።